ውርርዱ ከአንቷን ቼሆቭ ትርጉም አፈወርቅ ዘለቀ። የጸደይ ወራት ምሽት ከነጎዴ ትየለሌ ቢሆነውም ሽማግሌው የባንክ ባለሙያ ግን እንቅልፍ ባይኑ አልዞር ብሎት በጥናት ክፍል ውስጥ ይንጎራደዳል። ህሊናውን እንደዚህ ያናወዘው ደግሞ ልክ ከዛሬ 15 ዓመት በፊት ተካፍሎበት በነበረው አንድ የራት ግብዣ ላይ እንደ ዋዛ ተነስቶ የነበረ ክርክር ያስከተለው ጦስና መዘዝ ነበር። ለዚያም ለጦፈ ክርክር መንስኤው የሞት በቃ ፍርድ ጉዳይ ሲሆን በአብዛኛው የውይይቱ ተሳታፊዎች ዘንድ ይህን ፍርድ የሚደነግገው አንቀጽ ሰብአዊ ርኅራኄን የተራቆተ እንደመሆኑ ከማናቸውም መንግሥት ሕግ መሰረዝ አለበት የሚል አስተያየት ተሰንዝሯል። እንደ እነርሱም እምነት የሞት ፍርድ በዓለም አቀፍ ደረጃ በዕድሜ ልክ እስራት መተካት ነበረበት። ታዲያ በዚያን መሃል ነበር አንዱ ከመካከላቸው በማፈንገጥ ለየት ያለ አቋሙን ማንጸባረቅ የጀመረው። በእርግጥ እኔ የሞት በቃውም ሆነ የዕድሜ ልክ እስራቱ ፍርድ ደርሶብኝ አልቀመስኩትም። ይሁን እንጂ በበኩሌ እንደምገምተው ዕድሜ ልክ ለእስራት ከመዳረግ ይልቅ አንዴ የሞቱ መገላገሉ ይሻላል ባይ ነኝ። ስለዚህ ማናቸውም ለሰብአዊ ስሜት ተቆርቋሪ ነኝ የሚል ሊደግፈው የሚገባው ከመቀስበት ገድሎ የሚያሳርፈውን የሞት ፍርድ እንጂ በስቃይ የሚገዘግዘውን የዕድሜ ልክ እስራት መሆን የለበትም በማለት ነበር የተናገረው። ሌላው አዛውንት ደግሞ ከእርሱ ቀበል በማድረግ ሁለቱም ፍርዶች ስነ ምግባር የጎደላቸው ናቸው በማለት ማሳመኛ ነጥባቸውን መደርደር ቀጠሉ። የሁለቱም ዓላማ ዞሮ ዞሮ ሕይወትን፣ ነፃነትን በመንጠቅ በማሳጣት ላይ ያተኮረ እንደመሆኑ ከአንዱ ሌላው ይሻላል ብለን የምናማርጣቸው አይደሉም። ባጭሩ ሁለቱም ሊወገዱ ይገባል። ስለምን ሕይወትን የሰጠን እግዚአብሔር እንደመሆኑ ከእርሱ በስተቀር መንግሥትም ቢሆን ሊዳፈረው አይገባም በማለት ደመደሙ። ይሁን እንጂ በዕድሜ ለጋ የሆነው የ25 ዓመቱ አማካሪ የበኩሉን አስተያየት ከመስጠት አልተቆጠበም ነበር። እርሱም በእርግጥ ሁለቱም ፍርዶች ስነ ምግባር የጎደላቸው ለመሆናቸው ሁላችንም ያመንበት ቢሆንም እንደኔ ግን የግድ ሆኖ አንዱን ምረጥ ብባል ያለምንም ማመንታት ምርጫዬ የዕድሜ ልክ እስራት ይሆናል። ምንም ቢሆን እስከ ዘላለሙ ከማሸለብ ለአንዲት ቀንም ቢሆን በሕይወት መቆየቱ ይሻላልና ሲል ተናገረ። እንግዲህ በዚያን አጋጣሚ ነበር ዛሬ በትካዜ የተዋጠው የባንኩ ባለሙያ ለምንም አታደርገውን ትናገራለህ? አሁን ያልከው ሁሉ ቅጥፈት ለመሆኑ በ2 ሚሊዮን ሩብል እወራረዳለሁ። ዕድሜ ልክን ቀርቶ 5 ዓመት እንኳ በእስር ለመቆየት ፈቃደኛ አትሆንም ሲል ጣልቃ በመግባት የተናገረው የሕግ አማካሪው በተራው የምር የምትወራረደኝ ከሆነ 5 ዓመት ሳይሆን ለ15 ዓመት በእስር ለመቆየት ፈቃደኛ ነኝ ሲል መለሰለት። 15 ያንተ ያለ በማለት ጮኸ ባንከኛው። ከዚያም ወደ እንግዶቹ በመዞር የተከበራችሁ እንግዶች ሆይ 2 ሚሊዮን ሩብል እመድባለሁ አለ። ወጣቱ የሕግ አማካሪም አንተ 2 ሚሊዮን መድብ፣ እኔም ነፃነቴን በማለት በውርርዱ መስማማቱን ገለጸ። እነሆ የሰብአዊነት የጎደለው አስገራሚ ውርርድ ተግባራዊ ሆነ። በወቅቱ ብዙ ሚሊዮን ሩብል ያንቀሳቅስ የነበረው ባንከኛ ዛሬ በትዝታ ሰጥሟል። በምሽቱ የራት ሥነ ሥርዓት ላይ ባንከኛው ጠበቃውን በቀልድ መልክ ውሳኔህን ብታጤነው መልካም ነው፣ ማጣፊያው ሳያጥርህ 2 ሚሊዮን ሩብል ለእኔ ምንም አይደለችም። አንተ ግን 3 ወይም 4 ምርጥ ዓመታት ከሕይወት ላይ ልታባክን ነው። 3 ወይም 4 ዓመት ማለቴ ያለ ምክንያት አይደለም። ከዚህ በላይ መቆየት እንደማትችል እርግጠኛ ስለሆንኩ እንጂ። ልትገነዘበው የሚገባው ነገር በፈቃደኝነት እስረኛ መሆን በሕግ ትእዛዝ ከመታሰር የከፋ መሆኑን ነው። እናሳዝንኸኛል፣ ሐሳብህን ቀይር ሲልም ሊያግባባው ሞክሮ ነበር። እነሆ ዛሬ ከ15 ዓመታት በኋላ በክፍል ውስጥ እየተንጎራደደ እነዚህን ሁሉ ገጠመኞች በማስታወስ ራሱን ጠየቀ። ለምን ይህንን ውርርድ ተወራረድኩ? ጥቅሙስ ምኑ ላይ ነው? ጠበቃው 15 ዓመታት ከሕይወቱ ላይ አባከነ። እኔም 2 ሚሊዮን ሩብሌን ወረወርኩ። ይህ ድርጊቴ የሞት በቃ ፍርድ ባስከፊነቱ ከዕድሜ ልክ እስራት ይሻላል የሚለውን የሰዎች አስተሳሰብ ይለውጣል ሲል ራሱን ጠየቀ። በመጨረሻም በፍጹም ሁለቱም የማይረቡ ድርጊቶች ናቸው። እንደኔ የጠበቃው ችኩልነትና ገንዘብ ወዳድነት መዘዝ ነው እነዚህ ሁኔታዎች እንዲከሰቱ ያደረገው ሲል ደመደመ። ባንከኛው ከምሽቱ ግብዣ በኋላ የሆነውን ሁሉ አንድ ባንድ አስታወሰ። በውርርዳቸው መሠረት በግብዣው ማግስት ወጣቱ ጠበቃ በባንከኛው ግቢ ውስጥ ባለ አንድ ክፍል ቤት ውስጥ ሆኖ እስራቱን እንዲጀምር ተወሰነ። በእስር ቆይታው የተጣሉበት ማዕቀቦች ከተወሰነለት ክልል አለማለፍ፣ ሰዎችን ማየትና ማነጋገር አለመቻል፣ ደብዳቤና ጋዜጣ መቀበል አለመቻል ናቸው። የተፈቀዱለት ነገሮች ደግሞ የሙዚቃ መሳሪያዎች ማግኘት፣ መጽሐፍት ማንበብ፣ ደብዳቤ መጻፍ፣ ወይን ጠጅ መጠጣትና ሲጋራ ማጨስ ይገኙበታል።
ከውጭው ዓለም ጋር ያለው ግንኙነት ድምፅ አልባ እንደመሆኑ በስምምነቱ የተፈቀዱለትን ነገሮች ለማግኘት ለዚሁ ሲባል በተዘጋጀ ትንሽ መስኮት በኩል ማስታወሻ ጽፎ በማስቀመጥ ማግኘት ይችላል። በተጠቀሰው ውል መሰረትም ጠበቃው ለ15 ዓመታት ማለትም ከ1870 ህዳር 14 ቀን ከሌሊቱ 6 ሰዓት እስከ 1885 ህዳር 14 ቀን ከሌሊቱ 6 ሰዓት ድረስ በእስር የመቆየት ግዴታ አለበት። ጠበቃው ከዚህ ስምምነት ጥቂት ውልፍት ቢል ወይም ለደቂቃዎች እንደቀድሞ ቢወጣ ባንከኛው በውርርዱ ይረታል። ጠበቃውም ቤሳቤስቲን አያገኝም። ከጠበቃው የግል ማስታወሻ እንደምንረዳው በመጀመሪያው 1 ዓመት በብቸኝነቱ የተነሳ በጣም ተሰቃይቶ ነበር። ከተከለለበት ታዛ ቀንም ሆነ ማታ የፒያኖ ድምፅ ይሰማ ነበር። ከ1 ዓመት የእስር ቆይታው በኋላ ጠበቃው ወይን ጠጅና ትንባሆ ማለ። ስለ ውሳኔው በማስታወሻ ደብተሩ ላይ እንደዘገበው ወይን ጠጅ ፍላጎትን ያነሳሳል። ፍላጎት ደግሞ የእስረኛ ቀንደኛ ጠላት ነው። በተጨማሪም ጥሩ ወይን ጠጅ አላዳናቂ ለብቻ እንደመጠጣት የሚያስጠላ ነገር የለም። ትንባሆም የክፍሉን አየር ይበክላል ሲል አስፍሮ ነበር። በመጀመሪያው 1 ዓመት ጠበቃው ቀለል ያሉ መጽሐፍትን ሲያነብ ቆየ። በሁለተኛው ዓመት ላይ አልፎ አልፎ ከእስር ቤቱ ይሰማ የነበረው የሙዚቃ ድምፅ መሰማት አቆመ። በምትኩም ጠበቃው መጠቅ ያሉ መጽሐፍትን መጠየቅ ጀመረ። በ5ኛው ዓመት ደግሞ ሙዚቃው እንደገና መሰማት ከመጀመሩም እስረኛው ጠበቃ ወይን ጠጅ ጠየቀ። በወቅቱ ሁኔታውን ይከታተሉት የነበሩት ዘበኞች እንደገለጹት እስረኛው ዓመቱን ሙሉ ያሳለፈው በመብላት በመጠጣትና በመጋደም ነበር። ያዛጋል፣ ይነጫነጫል፣ መጽሐፍትን ማንበብ አቁሟል። አልፎ አልፎ ምሽት ላይ ለመጻፍ ይቀመጥና ሲጽፍ አድሮ ጠዋት ላይ ቀዶ ይጥለዋል። ከአንዴም ሁለቴ ሲያለቅስ ተደምጧል። በ6ኛው ዓመት አጋማሽ ላይ እስረኛው የቋንቋ የፍልስፍናና የታሪክ መጽሐፍትን እንደ ጉድ ማጥናቱን ተያያዘው። ከእስረኛው ፈጣን ንባብ የተነሳ ባንከኛው እስረኛው በጠየቀው መጠን መጽሐፍትን ማቅረብ ትልቅ ሥራ ሆኖበት ነበር። በቀጣዮቹ 4 ዓመታት ብቻ ወደ 600 የሚጠጉ ዳጎስ ያሉ መጽሐፍት በእስረኛው ጥያቄ ቀርበዋል። ይህም ገደብ የለሹ የመጽሐፍ ጥያቄ ከእስረኛው አንድ ለየት ያለ ደብዳቤ እስከተጻፈ ድረስ አላቋረጠም። የእስረኛው ደብዳቤ መልእክት የተከበርከው አሳሬ ሆይ የሚከተሉትን አረፍተ ነገሮች በ6 የተለያዩ ቋንቋዎች ነው የጻፍኳቸው። ለሙያው ጠቢባን አሳይልኝ። አንብበውት ምንም ስህተት ካላገኙበት ድካሜ መና አለመቅረቱን እንድረዳ ከጓሮ አትክልት አካባቢ ጠመንጃ አስተኩስልኝ። በየትኛውም ዘመን በየትኛውም አገር ያሉ ጠቢባን ንግግራቸው በተለያየ ቋንቋ ነው። ይሁን እንጂ በሁሉም አንደበት ውስጥ አንድ አይነት የእውቀት ነበልባል ይስተዋላል። የሁሉንም ጠቢባን መልእክት መረዳት በመቻሌ የተሰማኝን ደስታ በተረዳህልኝ የሚል ነበር። የእስረኛው ፍላጎት ወዲያውኑ ተሟልቶለት በባንከኛው ትእዛዝ 2 ጥይቶች ከእስር ቤቱ አካባቢ እንዲተኮሱ ተደረገ። ከ10ኛው ዓመት በኋላ ደግሞ ጠበቃው ከንባብ ጠረጴዛው ፊት ያለ እንቅስቃሴ ተጎልቶ አዲስ ኪዳንን ሲያነብ የመዋሉ ሁኔታ ለባንከኛው አስገራሚ ነበር የሆነበት። በ4 ዓመታቱ 600 መጽሐፍትን ላፍ ያደረገ ቀበኛ በወፍረቱም ቢሆን እዚህ ግባ የማይባል መልእክቱም ቢሆን ግልጽ በሆነ መጽሐፍ ላይ ዓመት ሙሉ መንገታገቱ ከድንቅም ድንቅ ነበር። ከዚያም በመቀጠል የአዲስ ኪዳን ንባቡ በሃይማኖት ታሪክና በሃይማኖት ፍልስፍና መጽሐፍ ተተካ። ባንከኛው ይህን የመሳሰሉትን የ15 ዓመታት ትዝታዎች አብሰለሰለ። ነገ ልክ ከሌሊቱ በ6 ሰዓት አጅሬ ነፃነቱን ይቀዳጃል። በውሉ መሠረትም እኔም 2 ሚሊዮን ሩብሌን ቁጭ ማድረግ ሊኖርብኝ ነው። ያን ካደረግኩ ደግሞ አለቀልኝ ማለት ነው። ለአንዴም ለሁሌም ባዶ እጄን አጨብጭቤ መቅረቴ ነው ማለ በልቡ። የዛሬ 15 ዓመት ሩብል ጠጠሩ የነበረው ባንከኛ ቁማርና በስተርጅናም ያለቀቀው ሴሰኝነት ተደማምረው ሥራውን አሽመድምደውት ምን አስቀርተውታል። ያ የተረገመ ውርርድ በማለት አኩተመተመ። ተስፋ በመቁረጥ ደግሞ ምን ነው በሞትና በተገላገልኩት። ደግሞም እኮ ገና 40 ዓመቱ ነው። የመጨረሻ ጥሪቴን አማጡ ይወስዳል። ሕይወትን ያጣጥምበታል፣ ቁማር ይጫወትበታል። እኔ ሆዬ ግን በዚያን ጊዜ እንደ ቀናተኛ ለማይ ማፍጠጥ ብቻ። ለደስተኛ ሕይወቴ ባለውለታ ነህ፣ እስቲ ትንሽ ልርዳ የሚለውን የእርሱን ዲስኩር በየቀኑ መስማት ሊኖርብኝ ነው። በፍጹም የማልታገሰው ነው። ከዚህ ውርደት ማምለጫው መንገድ አንድ ነው፣ እስረኛውን ገሎ መገላገል በማለት ከውሳኔ ደረሰ። ሰዓቱ ልክ ከሌሊቱ 9 ሰዓት ሆኗል። ከባንከኛው በቀር ሁሉም ተኝተዋል። ከዚያም ለ15 ዓመት ያልተከፈተውን የእስር ቤት ቁልፍ ከካዝናው አውጥቶ ድምፅ ሳያሰማ ከቤቱ ወጣ። በዝናብ ውስጥ ተጉዞ ወደ እስር ቤቱ ሲጠጋ ጠባቂውን ዘበኛ 2 የተጣራ ሆኖ ምላሽ አላገኘም።
ከሚወርደው የዝናብ ወጨፎ ለመሸሽ ከአንዱ ጥግ ተኝቷል ማለት ነው ሲል አሰበ። ብርታቱ ኖሮኝ እስረኛውን ብገል የመጀመሪያው ተጠርጣሪ የሚሆነው እርሱ ይሆናል ሲል ራሱን አደፋፈረ። ወደ እስር ቤቷ መተላለፊያ ገባ። በሩ የታሸገበት ወረቀት አልተላጠም። በመስኮቱ በኩል አሾልኮ ማየት ጀመረ። በክፍል ውስጥ ደብዛዛ የሻማ ብርሃን ይታያል። እስረኛው ጀርባውን ለመስኮቱ ሰጥቶ ተቀምጧል። ወንበር፣ ጠረጴዛውና ምንጣፉ ሳይቀር መጽሐፍ በመጽሐፍ ሆኗል። 5 ደቂቃ አለፈ። እስረኛው አንዴም ዞር አላለ። የ15 ዓመቱ እስራት አለ እንቅስቃሴ መቀመጥን አስለምዶታል። ሽማግሌው ባንከኛ የእስር ቤቱን መስኮት በጣቱ ቢያንኳኳም ከወደ እስረኛው ግን ያጸፋ መልስ አልተሰማም። ይሄኔ ባንከኛው በሩ የታሸገበትን ባለማህተም ወረቀት ቀዶ በሩም በቁልፍ ከፈተ። ይሁን እንጂ ባንከኛው እንደጠበቀው እስረኛው እሪታውን አላቀለጠም። ለ3 ደቂቃ ያክልም ትንፋሹን ውጦ ቢጠብቅም ሁሉም ነገር እንደ በፊቱ በጸጥታ የተሞላ ነበር። ያን ጊዜም ለመግባት ወሰነ። እንደገባ ከጠረጴዛው ፊት ለፊት የተመለከተው ሰውዬ ከሰው የተለየ ሆነበት። ስጋው አልቆ አጥንቱ ብቻ ነው የቀረው። ፊቱ ከመገርጣቱ ብዛት ወደ ቢጫ የተቀየሩት ጉንጮቹ ተሰርጉደዋል። በአጠቃላይ ለማየት የሚዘገንን ሆኗል። የፀጉሩን መሸበት፣ የፊቱን መጎሳቆል ያየ ተመልካች ሰውየው ገና 40 ዓመቱ ነው ቢባል ለማመን ያስቸግረዋል። እስረኛው ካቀረቀረበት ጠረጴዛ ላይ ከፊት ለፊቱ የሆነ ነገር የተጻፈበት ወረቀት ተቀምጧል። ምስኪኑ ዲያብሎስ ተኝቷል። ይሄኔ ሚሊዮን ሩብሉን እያለመ ይሆናል ሲል አሰበ። በመቀጠልም ይህም በቁሙ የሞተ አልጋው ላይ ወርውሬ በትራስ ባፍነው ጥንቃቄ የተመላበት ምርመራ እንኳን ሊደርስበት አይችልም። ለማንኛውም ከርምጃዬ በፊት የጽሑፉን መልእክት ላንብብ ብሎ ወረቀቷን አነሳት። ነገ እኩለ ሌሊት ላይ ነጻነቴን እቀዳጃለሁ። ከሰው የመደባለቅ መብት የሚከበርልኛል። ይሁን እንጂ ይህን ክፍል ከመልቀቄ ፀሐይንም ከማየቴ በፊት ለአንተ ጥቂት መልእክት ማስተላለፍ አስፈላጊ ሆኖ አግኝቼዋለሁ። በራሴ የጠራ አእምሮ ሁሉም በሚያውቅ እግዚአብሔር ፊት ነጻነት፣ ሕይወትና ጤንነት፣ በአጠቃላይ እስከ ዛሬ ባነበብኳቸው መጽሐፍቶች ውስጥ የተጠቀሱት የምድር በረከቶች ምንም እንዳልሆኑ ልገልጽልህ እወዳለሁ። ለ15 ዓመታት ምድራዊ ሕይወትን አጠናኋት። በእርግጥ ለዚህን ያክል ጊዜ ውጪውን ዓለምም ሆነ ሰዎችን ባላይም በላክልኝ መጽሐፍቶች ውስጥ ከሚያንጸባርቁት ገጸ ባህሪያት ጋር በመናቤ አብሬያቸው ወይን ጠጅ ኮምኩም ያለው መዝሙር ዘምር ያለው አደን ያለው ቆንጃጅት አፍቅር ያለው በረጃጅም ተራሮች ላይ ሆኜ የፀሐይን አወጣጥና አገባብ አይቻለሁ። በውቅያኖሶችና በተራሮች አድማስ ፀሐይ ስትወጣና ስትገባ የምትፈጥረውን ወርቃማ ውበት አድንቄያለሁ። መብረቅ ደመናዎችን ሲያተራምስ ታዝቤያለሁ። በአጠቃላይ ዓለምና በውስጧ የሚካሄዱትን ትርምሶች አንድም ሳይቀር በመጽሐፍቶች ውስጥ ተካፍዬባቸዋለሁ። ሌላው ቀርቶ ቆንጂዬ ሰይጣን ክንፍ ላይ ተንጠላጥያለሁ። መጽሐፍቶች የመንፈስ ተሐድሶ ሰጥተውኛል። ለዘመናት በሰው ልጆች የተካበተ ዕውቀት በጭንቅላቴ ታጭቋል። እርግጠኛ ነኝ አሁን በዕውቀት ካንተ የተሻልኩ ነኝ። አንተ ግን እብድ ነህ። ስለዚህ የተሳሳተ መንገድ መረጥክ። በእውነት ቦታ ሐሰትን፣ በውበት ፋንታ አስቀያሚነትን ለማስቀደም ወሰንክ። በሆነ አጋጣሚ ብርቱካንና ትርንጎ፣ እንሽላሊትና እንቁራሪት ቢያፈሩ፣ ጽጌረዳዎች በመዓዛቸው በማወድ ፋንታ እንደ አላበው ፈረስ ቢከረፉ የምትደነቀውን ያክል እኔም ባንተ ተደንቄያለሁ፣ መንግሥተ ሰማያትን በምድራዊ ዓለም በመለወጥህ። ይህንንም በግልጽ ትረዳው ዘንድ ከዕለታት አንድ ቀን እንደ ገነት ጸጋ ቆጥሮ የነበረውን 2 ሚሊዮን ሩብል ትቼልሃለሁ። በ2 ሚሊዮን ሩብል ላይ ያለኝን መብት በፈቃድ ያንስቻለሁ። ለዚህም ስል ከውርርዱ ሰዓት 5 ደቂቃ ቀድሜ በመውጣት ውለታውን በገዛ እጅ አፈርሳለሁ። ባንከኛው ደብዳቤውን አንብቦ እንደጨረሰ ወረቀቷን አስቀመጠና የእስረኛውን ራስ ስሞ አለቀሰ። ከዚያም ከታዛዋ ወጥቶ ወደ ክፍሉ በመሄድ ካልጋው ላይ ተጋደመ። ይሁን እንጂ በኪሳራው ወቅት እንኳ ያልተሰማው ስሜት ስላደረበት ከሰውነቱ መራድና ሊቆጣጠረው ካልቻለው እምባ የተነሳ ለረጅም ጊዜ ማሸለብ ተሳነው። በነጋታው ዘበኛው ሲሮጥ መጥቶ የአጉደኛ እስረኛ የታሰረባትን ክፍል መስኮት ሰብሮ በመውጣት መሰወሩን ነገረው። ባንከኛውም ከሰራተኞቹ ጋር በመሆን ወደዚያች ክፍል ወዲያውኑ በመሄድ የእስረኛውን ማምለጥ የሚያረጋግጡ ማስረጃዎችን አሰባሰበ። በተጨማሪም ማናቸውንም ሐሜታ ልታስወግድለት የምትችለውን ያችን ወረቀት ከጠረጴዛው ላይ አንስቶ በካዝና ውስጥ ቆለፈባት።
ሐዘንተኛው ከአንቷን ቼሆቭ ተርጓሚ ሳሙኤል እንግዳ። ከጥቂት ቀናት በፊት አንድ አንጋፋ የፖስታ ቤት ባልደረባችን ሚስት አረፈችና ወደ ቀብር ቦታ አመራን። ግብዓተ መሬቱ እንደተጠናቀቀም በባህልና ወጋችን መሠረት ሐዘንተኛው ጓደኛችንን ለማጽናናት ተሰባስበን ወደ ቤቱ አቀናን። ቤቱ ደርሰን ጥቂት አረፍ እንዳልንም ለእዝን የተዘጋጁ ቀይ ክሬም የፈሰሰባቸው ጣፋጭ ብስኩቶች ቀረቡልንና ለመቅመስ ስንዘጋጅ ወዳጃችን እንደ አዲስ ለቅሶና የየውን አቀለጠው። ወይኔ የሚስቴ ውብ ጉንጮች እኮ እነዚህ ብስኩቶች ላይ የፈሰሱትን ቀያይ ክሬሞች ነበር የሚመስሉት፣ ቁርጥ ጉንጮቿን ሲል ተነፋረቀ። እውነት ነው፣ ሚስት ልቅም ያለች ቆንጆ ነበረች አልን ሁላችንም በአንድ ድምፅ። አዎ በደንብ አስተውላችኋታል። በውበቷ የማይደነቅና አይቷት አይኑን ለመንቀል የማይቸገር ጎበዝ አልነበረም። እኔ ግን ማፈቅራት በመልኳና በደም ግባቷ አልነበረም። እነዚህ አይነቶቹን መመዘኛዎች የምታሟላ አንስት ብትፈለግ አጠፋም። ይልቁንም ሚስቴን ነፍሷን ይማረውና ልቤ እስኪጠፋና ከማንም ጋር ላወዳድራት እስኪሳነኝ ድረስ እንደወዳት ያደረገኝ ቀልድና ቁም ነገርን አዋህዶ ከያዘ ቀለል ያለ ተወዳጅ ስብዕናዋ በተጨማሪ ለእኔና ለትዳሯ የነበራት ክብርና ታማኝነት ነው። እንደሚታወቀው እሷ በ20ዎቹ ዕድሜ ክልል የምትገኝ አፍላ ወጣት፣ እኔ ደግሞ 60 ልደፍን 1 ዓመት የቀረኝ አዛውንት ሆኜ በመካከላችን ሰፊ የዕድሜ ልዩነት ቢኖርም አንድ ቀን እንኳ ሳንጣላና ክፉ ደግ ሳንነጋገር እንደ ተከባበርን ይኸው ለመለያየት በቃን። ይህን ጊዜ አብሮን ማዕድ ሲቋደስ የነበረው ዲያቆን የሰማውን ለማመን እንደሚቸገርና ግራ መጋባቱን ለመግለጽ ድምፁን ጎላ አድርጎ በማሳል ጉሮሮውን አጸዳዳ። አላመንከኝም ማለት ነው? ሐዘንተኛው ጠየቀ። የለም ጌታዬ፣ አለማመን እንኳ አይደለም። ነገር ግን በዛሬ ዘመን አብዛኞቹ ወጣት ሚስቶች እግር የሚያበዙ አይነት መሆናቸው ትዝ ብሎኝ ነው። ዲያቆኑ ኀፍረት እየታየበት ምላሽ ለመስጠት ሞከረ። ግራ ከተጋባህ እንደዛ የሆነበትን ምስጢር ላብራራልህ። ሚስቴ ታማኝ እንድትሆንልኝ ያደረግኩት የራሴን አንዳች ብልሃት ተጠቅሜ ነው። ዘዴው ከራሴው ብልጠት የመነጨ አስረው ሊያስቀምጧት የሚችሉ ስልቶችን ተግባራዊ ማድረግ ነው። ብልጠት ቅዱስ የጋብቻ መኝታዬን በክብር ጠብቄ እንዳቆይ ያስችሎኛል። አንዳንድ ምስጢራዊ ቃላትን አውቃለሁ። እናም እነዚሁኑ ቃላት እንደ ምስጢር መክፈቻ ቁልፍ እየተጠቀምኩ የሚስቴን ታማኝነት አረጋግጬ ያለ አንዳች ስጋት ለጥ ብዬ እየተኛው ኖሬያለሁ። ቃላቶቹ ምን አይነት ናቸው? በጉጉት ተሞልተን በአንድነት ጠየቅ ነው። በጣም ቀላል ነው። የሆነ ወሬ ፈጥሬ በሰፈር በመንደሩ እንዲዛመት አደረግኩ። እርግጠኛ ነኝ አብዛኞቻችሁ ይህን ጉዳይ ሰምታችኋል። ሚስቴ አሊዮና ከፖሊስ አዛዡ ከአሌክሲ ስዋሽበክል ጋር ድብቅ የፍቅር ግንኙነት አላት የሚል ሐሜት እንዲሰራጭ አደረግኩ። እነዚህ ቃላት ብቻ ማንኛውም ሰው የፖሊስ አዛዡን በመፍራት ሚስቴ አጠገብ ድርሽ እንዳይል ለማድረግ በቂ ነበሩ። ከዚህም ባለፈ ማንም ቀርቦ ሊያዋራ ስለማይደፍር ስዋሽበክልም የሚሰራጨውን ሐሜት የሚሰማበት ዕድል ጭራሽ አልነበረውም። ሳቁን ለቀቀው። ከዚያ ደደብ ጺማም ጋር መላተም ምን ያክል ዋጋ እንደሚያስከፍል እያንዳንዱ ሰው ጠንቅቆ ያውቃል። አንዴ ነቅሶ ከያዘ የግል ንጽህናን አልጠበክም ከሚል ምክንያት አንስቶ ድንገት ከቤት ወጥታ ውጪ የታየች ድመትህን ጎዳና የምታቆሽሽ ላምናት ብሎ እስከ መቅጣት የሚደርስ ውርጅብኝ እንደሚያደርስብህ የማይጠረጠር ነው። ስለዚህ ሚስትህ ከፖሊስ አዛዡ ጋር ምንም አይነት ግንኙነት አልነበራትም ማለት ነው? እጅግ ተገርመን ጠየቅ ነው። በጭራሽ አልነበራትም። ያ የኔ የማታለያ ፈጠራ ነበር። አሁንም ሳቁን ለቀቀው። በደንብ አድርጌ ሸውጃቸዋለሁ ወጣቶች። እናም ይኸው በመጨረሻ ራሴው መከላከያውን አነሳውላችሁ። ፍጹም ጸጥታ የነገሰባቸው 3 ደቂቃዎች ተቆጠሩ። እያንዳንዳችን በዚህ ዘረጦ ባለቀይ አፍንጫ ሽማግሌ ባልጠበቅነው መንገድ መታለላችንና ተሸውደን ስንጃጃል መኖራችን የፈጠረብንን ኀፍረት እያብሰለሰልን ነበር። ደህና ፈጣሪ ከፈቀደ አሁንም ሌላ ሚስት ማግባት አይቀርማ ሲል ዲያቆኑ አልጎመጎመ። የጥበብ ሥራ ከአንቷን ቼሆቭ ትርጉም አፈወርቅ ዘለቀ። አንድ ለእናቱ የሆነው ሳሻ ሲሚርኖቭ በጋዜጣ የተጠቀለለ ነገር በጉያው ሸጉጦ ዶክተር ኮሼልኮፍ ቢሮ ገባ። ለመሆኑ እንዴት ነህ? እንደተሻለ ተስፋ አለኝ።
በማለት ዶክተሩ ለሳሻ ሞቅ ያለ አቀባበል አደረገለት። ሳሻም ቅንድቡን በማርገብገብ እንደተሻለው ከገለጸ በኋላ በመጣደፍ እጁን ወደ ብብቱ እየዶለ በስሜት ተናገረ። እናቴ ለእርሱ ያላትን አክብሮትና ምስጋና እንድገልጽላት ላከችኝ። እኔ ብቸኛ ልጇ ነኝ። ሕይወቴን አተረፏት። እርሶን ለማመስገን እናቴም ሆነች እኔ ቃላት ያጥሩናል። ምንም አይደል ብሎ አቋረጠው ዶክተሩ። በመቀጠልም ማንም በእኔ ቦታ ቢሆን የሚያደርገውን ያደረግኩት አለው። እኔ እኮ የእናቴ ብቸኛ ልጇ ነኝ። በእርግጥ ድሆች በመሆናችን ለድካሞ ተመጣጣኝ ዋጋ አልከፈልንም። በዚህም እማዬና እኔ እፍረት ተሰምቶናል። ስለዚህ እማዬና እኔ ብቸኛ ልጇ ይህችን አነስተኛ ስጦታ እንዲቀበሉን እንማጸኖታለን። ከነሐስ የተሠራች ጥንታዊ የወግ ቅርስ ናት። እንደ ልብ የማትገኝ የሥነ ጥበብ ሥራ ውጤት። አይገባም አለ ዶክተሩ ፊቱን በማጨፍገግ። እባክዎን እንዲህ አይበሉን ዶክተር አለ ሳሻ ሲሚርኖቭ በመማፀን ቅላጼ ጥቅሉን ሙሉ ለሙሉ እየፈታ። እምቢታው እኔንም ሆነ እናቴን ያሳዝነናል። ብርቅና ጥንታዊ ቅርስ ናት እኮ። የውድ አባቴ ውርስ ናት። በመታሰቢያነት ነው ያኖርናት። ነፍሱን ይማረውና አባቴ ቅርሳ ቅርሶች እየገዛ ለቅርሳ ቅርስ ሰብሳቢዎች ይሸጥ ነበር። አሁን ግን የንግዱን ሥራ ተረክበን የምናካሄደው እኔና እናቴ ነን። ሳሻ ሲሚርኖቭ ጥቅሉን ፈቶ በሥነ ሥርዓት ዶክተሩ ጠረጴዛ ላይ አኖረው። አነስ ያለች ከነሐስ የተሠራች ጥንታዊ የሻማ መያዣ ዕቃ ናት። ሆሆ ይህን ዕቃ ቤቴ ውስጥ ያየ ምን ይለኛል? የቅርጹ ይዘት ትዝብት ላይ የሚጥል መለመላቸውን እርቃናቸውን ያሉ የሁለት ሴቶች ምስል ነበር። ምስሉ ላይ ያሉት ሴቶች ለወሲብ የሚያማልል ቅንዝራዊ ፈገግታ እያሳዩ ለአንባቢ ለመግለጽ በሚያስቸግር ሁኔታ በሞቅታ በመድረኩ ላይ ለመውረግረግ ያቆበቆቡ ሴሰኞችን ይመስላሉ። ምንም የጥበብ ሥራ ቢሆን ከቤቴ ላኖረው አይገባም፣ ነውር ነው። ከነውርነቱም ይህን ምንነቱን ማይለይ ምናባዊ ቁስ ቤቴ ውስጥ ማኖር የቤቴን ውስጥ ውበት ማመሰቃቀል ይሆናል አለ ዶክተሩ። ምን ማለት ሆኖ ዶክተር? ስለ ስነ ጥበብ ያለው አመለካከት ግራ ነውሳ አለ ሳሻ መከፋቱን በሚገልጽ ድምፅ። በመቀጠል በማባበል አይነት እስቲ ያስተውሉት፣ ውበቱ መንፈሶን በሐሴት ይሞላዋል። ይህን የመሰለ ውበት ሲያስተውሉ አላፊ ጠፊውን ጊዜያዊውን ነገር ጨርሶ ይረሳሉ። ኧረ በፈጠሩት እስቲ ያስተውሉት። ስለምትለው ነገር ሁሉ በደንብ ተረድቻለሁ ልጄ በማለት አቋረጡት ዶክተሩ። ቀጥለውም ግን እኮ የቤተሰብ ኃላፊ ነኝ እንዴ፣ ሕፃናት አሉኝ፣ ወይዛዝርትም ሊጎበኙኝ ይመጣሉ። በእርግጥ ከተራው ሰው አመለካከት አንጻር ይህ ብርቅና ድንቅ የጥበብ ሥራ ባልሆነ መልኩ ሊተረጎም የሚችል ይሆናል። ግን ዶክተር እስቲ ራስዎን ከተራው ሰው መሃል ቀና አድርገው ጥበብን ያስተውሏት። በተለይ ደግሞ እምቢታው እኔና እማዬን ሊያሳዝን ስለሚችል ደግሞ እኮ ለእናቴ ብቸኛ ልጇ ነኝ። ሕይወቴን አትርፈዋታል። በስጦታ ያበረከትንሎት አለን የምንለውን ምርጡን የወግ ዕቃ ነው። ዕቃው ጥንድ ነበር ያለን፣ ግን አንዱ ክፋይ ብቻ በመሆኑ ይቅርታ ጠይቃለሁ። አመሰግናለሁ ልጄ። ለእናትም የአክብሮት ሰላምታዬን አድርስልኝ። ግን በፈጠረ እስቲ ራስህ እየው፣ ሕፃናት ያሉበት ቤት ነው። ወይዛዝርትም ሊጠይቁን ይመጣሉ። ይሁን በጄ ቆይ፣ ዳሩ አልተረዳኸኝም አለ በሳሻ ሙዝዝ ማለት ተስፋ የቆረጠው ዶክተር። ምንም የምረዳው ነገር የለም አለ ሳሻ በዶክተሩ እጅ መስጠት በመደሰት። ወይ ነዱ የአጣማጇ አለመኖር እንጂ የበለጠ ድንቅ ስጦታ በሆነ አለ ሳሻ ተሰናብቶ ሲወጣ። ሳሻ ከሄደ በኋላ ዶክተሩ የሻማ ማስቀመጫውን ሲያስተውል ቆይቶ ውድ ዕቃ ለመሆኑ ጥርጥር የለውም፣ መጣለም ተገቢ አይደለም፣ ቤቴ ላኖረው ደግሞ አይገባም። ምን አይነት ዕዳ ነው ጃል? ለማን አባቴ ሰጥቼው እንደምገላገል ነው የጨነቀኝ። ከብዙ ማሰላሰል በኋላ ጓደኛው ኢኮቭ ጠበቃው ትዝ አለው። የሆነ ጉዳይ በመፈጸም ባለውለታው ነው። ምርጥ ሐሳብ አለ ዶክተሩ። እንደ ጓደኝነቱ ለውለታው ገንዘብ አይቀበለኝም። አዎ ይችን የሰይጣን ቁራጭ የመሰለች የሻማ መያዣ በስጦታ በማበርከት ውለታውን አጣጣለሁ። አላመነታም። ኮቱን ደርቦ የሳሻን ገጸ በረከት ሊያበረክት ወደ ጠበቃው ገሰገሰ። ጤና ይስጥልኝ ሽሜው፣ ልጠይቅ መጣው። ላረክልኝ ሁሉ ምስጋና ይድረስ። ለውለታ ገንዘብ አትቀበለኝ ይሆናል ብዬ በመስጋት ይችን አነስተኛ ግን ግርማ ሞገስ ያላት ውድ ስጦታ ላበረክትልህ ወደድኩ። ምርጥ የሥነ ጥበብ ሥራ ናት። ጠበቃው የሻማ ማስቀመጫዋን ባትኩሮስ ሲመለከታት ከቆየ በኋላ ሳቁን ለቀቀው። የምን ቁራጭ አመጣህብኝ ጃል? ይህን ሲሰሩ ምን አስበው እንደሰሩት የሚያውቀው ሰይጣን ብቻ ነው አለ ኢኮቭ ጠበቃው ስጦታውን በማጣጣል። በመቀጠልም የዶክተሩን አጸፋ በመስጋት በርበሩን እያየ ወዳጄ ስጦታህን ላንተው አድርገው አልፈልገውም አለው። ለምን ባክህ ሲል ዶክተሩ በመጨነቅ ጠበቃ ወዳጁን ጠየቀው።
ለምን ካልከኝ ጥሩ። እናቴም እየተመላለሰች ትጠይቀኛለች፣ ደንበኞችም አሉ። እናም ከዚህ ዕቃ ጋር አብሬ መታየትን አልሻም። ስጦታዬን መናቅማ የማይታሰብ ነው በማለት ጮኸ ዶክተሩ። በመቀጠልም ይህ ከጨዋ የማይጠበቅ ስነ ምግባር ነው። የሥነ ጥበብ ሥራ እኮ ነው። ወይስ እኔን ልታስቀየመኝ ሐሳብ አለ? ቅርጹን ሲሰሩ ሸፈን ቢያደርጓችሁ ምን ነበረበት? ኀፍረታቸው ላይ የቅጠል ቅርጽ እንኳ ቢቀርጹባችሁ ምንኛ ጥሩ በነበረ አለ ጠበቃው ዕቃውን በትዝብት እያየ። ዶክተሩ የጠላውን የስጦታ ሸክም በማራገፉ በመደሰቱ ልቅ አለ። ጠበቃው ኢኮቭ ከስጦታው ጋር ብቻውን ቀርቷል። ስጦታውን እያገላበጠ በመፈተሽ ምን እንደሚያደርገው ሲያሰላስል ቆየ። ቆንጅዬ ነገር ናት፣ አውጥቶ መጣሉ ኖር ይሆንብኛል። ከኔ ጋር ማኖሩም የማይታሰብ ነው። ያለኝ አማራጭ ለሰው በስጦታ መስጠት ብቻ። እንዲያውም በዛሬው ምሽት ወስጄ ለኮሚኩ ሻሽኪን ሰጠዋለሁ። አዎ ቧልተኛና እንዲህ ያሉ ነገሮችን የሚወድ ሰው ነው። እቅዱ ተግባራዊ ሆነ። የሻማ መያዣዋ ነሐስ በጥንቃቄ ተጠቅልላ ለኮሚኩ ሻሽኪን በስጦታ ተበረከተች። ምሽቱን የኮሚኩ መልበሻ ስጦታውን ለማየት በመጡ ሰዎች ተጨናነቀች። ክፍሏ በመገረም ድምፅና እንደ ፈረስ በሚያሽካኩ ሳቆች ትወጥራለች። ከተዋናዮቹ አንዷ ወደ መልበሻው ለመግባት ብትጠይቀው የለም ልብሴን ገና አልለበስኩም ነበር የሚሆነው ምላሹ። ከትርኢቱ በኋላ ኮሚኩ ሻሽኪን ተስፋ በመቁረጥ ትከሻውን ከፍ ዝቅ አደረገ። ውሎዬ ከጨዋ ቤተሰብ ጋር ነው። ወይዛዝርቱን ነው ማዝናናው። ታዲያ ከዚህ አስቀያሚ ዕቃ ጋር መታየት ከግምት ላይ አይጥለኝም ትላላችሁ? እኮ የት አባቴ ላርገው? ፎቶግራፍ አይደል አንዱ መሳቢያ ውስጥ አልሸጉጠው። ግን እኮ ሊሸጡት ይችላሉ ጌታው ሲል ጸጉር አስተካካዩ ምክሩን ለኮሚኩ ሻሽኪን ለገሰው። በመቀጠልም በዚሁ አቅራቢያ ጥናታዊ የነሐስ ቅርሶች የምትገዛ አሮጊታለች፣ ስሚርኖቫ ብለው ቢጠይቁ ቤቷን ማንም ያሳዩታል። ኮሚኩ ሻሽኪን የጸጉር አስተካካዩን ምክር ተግባራዊ ያደረገ። ከጥቂት ቀናት በኋላ ዶክተር ኮሼልኮቭ በሥራ ክፍላቸው ሆነው ስለ ሐሞት አሲድ በተመስጦ እየተመራመሩ ሳለ በሩ በድንገት ተከፍቶ ሳሻ ስሚርኖቭ በደስታ እየተፍነከነከ ዘዋለ። ፊቱ በደስታ ያበራል። በእጁ በጋዜጣ የተጠቀለለ ነገር ይዟል። ዶክተር አለ ሳሻ በደስታ ቁና እየተነፈሰ። የደስታዬን መጠን ይገምቱት፣ ዕድለኛ ኖት። እንዲህ ነው እንጂ ሲያገጣጥም እርሶም ደስ ይበሉት። የበቀደሟ ሻማ መያዣና አሳጣማች ቀሪ አካል አገኘንልዎት። እማዬ እንዴት ተደሰተች መሰሎት። እኔ እኮ ለእናቴ የብቸኛ ልጇ ነኝ። ሕይወቴን አተረፏት። ሳሻ ስሚርኖቭ ዲስኩሩን አቁሞ በርካታ ያመጣውን የሻማ መያዣ ዶክተሩ ፊት ከጠረጴዛው ላይ አኖረው። ዶክተር ኮሼልኮቭ አንዳች ነገር ለመናገር እንደፈለጉ ሁሉ አፋቸውን ከፈቱ። ምንም አይነት ድምፅ ማሰማት ግን አልቻሉም። ምላሳቸው አፋቸው ውስጥ ተሽመደመደች። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።